የቤተ ክርስቲያን ቀራንዮ ላይ ትሰቀል ተብሎ በታወጀበት ቀን ላይ እንዳትኖር በሚታወጅበት ጊዜ ላይ ምእመናኖቿ በየተገኙበት በሚገደሉበት ጊዜ ላይ በዚህም ቀን ስለ ቤተ ክርስቲያን እየመሰከርን እንድንገኝ ይገባል። እኛን አሳልፋ ደግሞ ምን ያህል ዓመት እንደምትኖር አናውቅም። እንዲያው በመካከል እንደ ጉድ ብቅ ብለን አገር ማሰደብ እረ ይድረስ። ምንም ቢሆን ምንም ብንቀጥፍ ምንም ቢመቸን ምንም ቢደላን ምንም ብንሰርቅ ምንም ብንቀማ ምንም ብንሾም ምንም ብንደህይ መቼም እንሞታለን አይደል እንዴ? ሰው እኮ ቁጭ ብሎ ዝም ብሎ ሲሸከሽኮሪ አይድረስ እኮ ነው። ሰማዩን አውርዶ እንደዚያች እቀላይ መቀመቅ ያወርደዋል። መሬቱን አውጥቶ ደግሞ ሰማይ ሰማት ያወጣዋል። አሁን በአደባባይ ሀጥነው በድንጋይ ይወገር ሊሞት ይገባዋል የሚሉ ሰዎች ኦሪት እንዲህ ብላ እንደማትናገር እንዲያዩ በተናቸው። ይሄ ሁሉ የሀገር ታሪክ ከምን መጣ? ይሄ ሁሉ መስቀል የወርቅ የብር የእንቁ መስቀል ከምን መጣ? ይሄ ሁሉ የምትኮራበት የብራና መጽሐፍ እየተገኘ እንዴ? ታሪክ ተመልከት እንጂ ብለህ ያንን የከለባት ጉባኤ መበተን አይገባም? ዘይተወልድ እማይ ወመንፈስ ቅዱስ ይጅሪ ያለ መንግስተ እግዚአብሔር መነሻ ይሆናል። ከውሃና ከመንፈስ ቅዱስ ያልተወለደ መንግስተ ሰማያትን አያያትም። አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ የአይሁድ አለቃቸው የሚሆን የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የዚህን የኒቆዲሞስን ታሪክ ከጌታው ጋር እውነት መጽሐፍ ቅዱስ ከቤታችሁ ሁናችሁ እንድታነቡት። ምክንያቱም በእጅጉ በጣም አስተማሪ ቅን ልብ ያለው እውነትን የሚወድ እውነትን የሚፈልግ ሰው ነው እና የአይሁድ አለቃ የሚሆን እንዲሁም የአይሁድ መምህራቸው የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ዘወረ ሀቤሁ ቀዲሙ ሌሊተ፣ ሌሊት ወደ ጌታ የሄደ አንድ ኒቆዲሞስ የሚባል ነበረ ብላ ይላል ወንጌላዊ። እንግዲህ ይሄ ወንጌላዊ ቀዳሚው ቃል ብሎ ነገረ መለኮትን ወይም ምስጢረ ሥላሴን ሲያመሰጥርበት በቆየው ብዕሩ እንዲሁም ደግሞ ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ ብሎ ስጋዌውንና በሰውነቱ የሰራውን ስራ እያመሰጠረ በመጣበት ብዕሩ አሁን ደግሞ ወደ አንድ ደግ ሰው ተመለሰ። በዚህ ውስጥ አሁንም የሥላሴ አንድነት ሶስትነት የሚገለጥ ስለሆነ ነው እና ይህ ሰው እንግዲህ እንዳልኳችሁ የአይሁድ መሪያቸው ነው፣ አለቃቸው፣ አስተዳዳሪያቸው ነው። ለአይሁድ ሹመት ብቻ አይደለም፣ በእውቀትም ደግሞ የኦሪቱ መምህር ነው። ኦሪት ሊያስተምር የነበረ ለአይሁድ አስተማሪያቸው ነው። በእድሜም አረጋዊ ሰው ነው። በእውነት ሽማግሌ በእድሜ ሸምገል ያለ እንዲህ ወደ ሽምግልናው ያመዘነ አረጋዊ የሚባል ሰው ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ቀን በስራ ስለሚውል አይችልም። የተጣላ ሲያስታርቅ፣ የተበደለ ሲያስክስ፣ የተቀማ ሲያስመልስ፣ ሲፈርድ ሲተች የሚውል ሰው ነው። አለቃ ነው። የአይሁድ መሪያቸው ነው። ከዚህ የተነሳ ቀን ባያደርሰው ሌሊት እየሄደ ከጌታ ሲማር ያድራል። ቀን ደግሞ ወደ ስራው ሂዶ ሲሰራ ይውላል። ስለዚህ አንደኛው ጉዳይ ቀን የስራ ሰው ስለሆነ ስለማያደርሰው ሌሊት እየሄደ ይማር ነበረ። ይሄ ብቻ አይደለም፣ የአይሁድ አለቃ ነው እንዳልኳችሁ ሁሉ ደግሞ መምህራቸው ነው ብያቸዋለሁ። እና ጌታችን የ30 ዓመት ወጣት ወይም ጎልማሳ ነው። እሱ ደግሞ ሽማግሌ ነው። እድሜ ልኩን ሲያስተምራቸው የኖረ መምህራቸው ነው እና እሱ ቀን ሂዶ ከጌታ እግር ስር ቁጭ ብሎ ሲማር ቢያዩት እንዴ እስካሁን ድረስ ያላደላደለው ምስጢር አለ እንዴ? ያልተማረው ትምህርት አለ እንዴ? ይሄ ወጣት ይበልጠዋል እንዴ? ብለው እንዳይንቁት፣ መምህርነቱን አልሰማህም እንዳይሉት
ሌሊት እየሄደ ከጌታ ይማራል፣ ቀን ደግሞ እሱ የሚያስተምራቸውን ያስተምራል። ስለዚህ ሊቃውንት አባቶቻችን ውዳሴ ከንቱ ሽቶ ወይም ሐሜት ፈርቶ ነው ሌሊት ይመጣ የነበረ ይሉለታል። ይሄ ብቻም አይደለም። ይህ ሰው የተማረ ነው ብያቸዋለሁ። የተማረ ሰው ነውና የመማር ጥበቡን ያውቃል። ስለዚህ ቀን ብዙ ነገር ይታያል። ዓይን ይባክናል፣ ልብም በዓይን ልክ ዓይን በደረሰበት ልክ ይባክናል። አንዱን ሲያይ፣ አንዱን ሲያወጣ፣ አንዱን ሲያወርድ ትምህርቱ ክትት ብሎ ከልቡናው አይካተትለትም፣ አይያዘውም። ስለዚህ ሌሊት ምንም የሚታይ ነገር የለም፣ ጭር ያለ ዝም ያለ ነው። ስለዚህ አእምሮም ዝም ይላል እና ትምህርቱ በምር እንዲረዳው፣ እንዲያዘው፣ እንዲገባው ሌሊት እየሄደ ይማር ነበረ። ይህ ሰው እንግዲህ በሶስት ምክንያቶች ሌሊት እየመጣ ይማር ነበር ከጌታ ማለት ነው። አንደኛ መሪ ስለሆነ ስለማያደርሰው፣ በዚያውም ደግሞ አይሁድ ክርስቶስን ወደ ክርስቶስ የሄደ ክርስቶስን ሂዶ ትምህርት የጠየቀ ወደ ክርስቶስን የወደደ ሰው ቤቱ ይቃጠላል፣ ገንዘቡ ይዘረፋል ብሎ አውጀዋል እና ይህንም ፈርቷል በእውነቱ እና አለቃ ስለሆነ ከነሱ ለመሰወር ሲል ሌሊት ይሄድ ነበረ። እንደገና ደግሞ ሌሊት ትምህርት ክትት ብሎ ስለሚረዳ ይሄድ ነበረ። የተማረ ነውና እነሱ ደግሞ ሲማሩ ትምህርቱን አልሰማ እንዳይሉት ለእነሱ ትምህርትም ተጨንቆ ሌሊት ይሄድ ነበረ። በየትኛውም አጋጣሚ ከጌታ ዘንድ ሄዶ መማር ጀመረ። የሚሄደው ሌሊት ነው ብያቸዋለሁ። ደቀ መዛሙርቱ እንቅልፋቸው መጥቶ ርፍ ሲሉ እሱ ከስራ ውሎ እንደገና ሲማር ያድራል። ጌታም ሲያስተምረው ያድራል እና ሲማር ዳግመኛ ከውሃና ከመንፈስ ያልተወለደ መንግሥተ ሰማያትን አያያትም ብሎ ጌታችን አስተማረው። እሱም የተማረ ነው እና ትምህርት ዝም ብሎ ሰምቶ መሄድ ብቻ ሳይሆን ጠይቆ መረዳትም ጭምር እንደሆነ ያውቃል። አንዳንድ ጊዜ ጥያቄ ሲረዱት ነው ይባላል። ጠያቂ መሆን የሚቻለው አንዱን ነገር ሲረዱ ነው እንጂ አንዱን ካልተረዱ ምንም ስለሌለ መጠየቅ አይቻልም። ከምን ተነስቶ ይጠየቃል? ለመጠየቅም መስማት ያስፈልጋል። በእውነት መስማት ማዳመጥና የተባሉትን መያዝ ያስፈልጋል። እና ይህ ሰው ቁጭ ብሎ መማር ስለጀመረ መጠየቅ ጀመረ። እንዴ ዳግመኛ ካልተወለደ መንግሥተ ሰማያትን አያያትም። መንግሥተ ሰማያት አይገባም አይደለም። ምን አይላትም ነው? አያያትም። መንግሥተ ሰማያትን አያያትም ብልሃል። እፎ ይክል ሰብ ዳግመ ተወልዶ ምድረ ሊቀ ይክልኑ በዊአ ወገቢአ ውስተ ከርሰሙ ወይ ተወለድ ዳግመ። እንዴ ሰው ካደገ በኋላ እንደገና ወደ እናቱ ማኅፀን ተመልሶ መግባትና እንደገና ተረግዞ መወለድ እንዴት ይችላል? ስለዚህ ሰው እንዴት ሁለተኛ ሊወለድ ይችላል ትላለህ አለው። በዚህ ጊዜ ዳግመኛ መወለድ ማለት ምን ማለት እንደሆነ ነገረው። ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት አያያትም። በዚህ ውስጥ አንድነት ሶስትነት አለ። ከውሃ ሲል ከጌታ ማየገቦ ማለት ከክርስቶስ ማለት ነው። ከክርስቶስ ጎን ከፈሰሰ ውሃ ነውና ውሃ ማለት ማየገቦ ስለሆነ ከውሃ ሲል ክርስቶስን ይወክላል። ከመንፈስ ቅዱስ ሲል መንፈስ ቅዱስን፣ የእግዚአብሔር መንግሥት ሲል ደግሞ እግዚአብሔር አብን። ስለዚህ አንድነት ሶስትነትንም እያሳየው ነው እና ከውሃ ያልተወለደ ከውሃና ከመንፈስ ቅዱስ ወይም ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ያልተወለደ መንግሥተ ሰማያትን ሊያይ አይቻለውም አለው እና ይሄ ነገር ሲረቅበት አሁንም መልሶ አያይዞ ጌታችን እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወይተአምር ማህባይቴ የመጽእ ወሀባይቴ ያሐውር። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወደ የት እንደሚሄድ ግን አታውቅም። የሚታወቀው ዛፉን ሲያወዛውዝ ነው እና ሁለተኛው ልደት የሚታወቀው በመንፈስ ቅዱስ መወለዳችን የሚታወቀው ልክ እንደ እናት ከሆድ የሚወጣበት የሆነ ተከፍሎ ሲወጣ የሚታይበት አይደለም። መንፈስ ቅዱስ ያደረበት መሆኑ ከአብራ ከመንፈስ ቅዱስ የተወለደ
ከማይጸነ ዮርዳኖስ የተገኘ መሆኑ የተጠመቀ ሰው ተጠምቆ ይሄ ልክ እንዳልኳችሁ አሁን ቀና ብላችሁ ዛፉን ብታዩት ነፋሱ ከምስራቅ ነው ወደ ምዕራብ፣ ከሰሜን ነው ከደቡብ የሚመጣው ወዴት ነው የሚሄደው ብሎ ለማወቅ ያለን አማራጭ የዛፎቹን ቅጠሎች ወይም ቅርንጫፎች ማየት ነው፣ ሲያወዛጉዘው ማየት። ስለዚህ ዛፉ ወደ ምስራቅ ዘመም ካለ ነፋሱ የመጣ ከወዴት ነው ማለት ነው? ከወደ ምዕራብ ነው ማለት ነው። ከወደ ምዕራብ ደግሞ ዘመም ካለ ዛፉ ነፋስ ከወዴት መጥቷል ማለት ነው? ከምስራቅ መጥቷል። ወደ ደቡብ ከተዛመመ ዛፉ ከሰሜን መጥቷል ማለት ነው። ወደ ሰሜን ከተዛመመ ደግሞ ከደቡብ ነፋሱ ተነስቷል ማለት ነው። አሁን ነፋሱ ራሱ አካል የለውም ማለት ነው። እና ከሥላሴ የምንወለደው ልደት እንዲሁ እንደ ሥጋ ልደት በአይን የሚታይ አይደለም። የሚታወቀው ስራ በመስራት ነው። እና የእግዚአብሔር ልጅ መሆን እንዴት ነው ከተባለ በሕጉ ጸንቶ ትእዛዙን አክብሮ እርስ በርስ ተዋዶ መኖር፣ ይሄ ይገልጠዋል ማለት ነው። እና እንዲህ ነው ብሎ ከነገረው በኋላ እኔ እኮ የምነግርህ በምድራዊ ምሳሌ ነው። የምድሩን ስነግራችሁ ካልሰማችሁኝ የሰማያዊውን ወይም የሰማዩን ምስጢር በነገራችሁማ እንዴት ልትረዱ ትችላላችሁ? አንተ ሊቆሙ ለእስራኤል፣ አንተ የእስራኤል መምህራቸው ነህ። ወዘንተ ነገረ ይተአምር፣ እንዴት ይሄን አታውቅም? ምክንያቱም ነፋስ ከምስራቅ ሲነፍስ ወደ ምዕራብ፣ ከምዕራብ ሲነፍስ ወደ ምስራቅ የሚሄድ መሆኑን በዛፎቹ ቅጠል እንደሚታወቀው የእግዚአብሔር ልጅ በስራው እንደሚታወቅ እንዴት አታውቅም አለው። እንዲህ አድርጎ ኒቆዲሞስን ጌታ በሌሊት አስተማረው። በሌሊት እየተመላለሰ ይማር ነበረ ኒቆዲሞስ። እንግዲህ ሰምታችኋል። 3 ምክንያቶች ነበሩት። አንደኛ ፈርቶ ነው በግልጽ አማርኛ፣ ሁለተኛ ውዳሴ ከንቱ ሽቶ ነው፣ ሶስተኛ ቃል እግዚአብሔሩ እንዲረዳኝ ብሎ ነው ሌሊት የሚሄደው። ስለዚህ ፈርቶ ሌሊት እየሄደ ቃል እግዚአብሔሩም እየተረዳው ከአይሁድም ተሰውሮ ለአይሁድም መሰናክል ለተማሪዎቹ መሰናክል ሳይሆን ቁጭ ብሎ ተማረ። የሥራ ሁሉ መጀመሪያው ማሰብ ነው አይደል? የሐሳብ ደግሞ መነሻው መማር ነው። ያለ ትምህርት ሰው ምንም አይነት በጎ ነገር ማሰብ አይችልም። ከምን አግኝቶ? ለዚያ ነው እኮ ቅዱስ ጳውሎስ ምን ትብከ ዘይነሳይከም ካልእከ ወምን ትብከ ዘይኮነ ውሁበ ለከ፣ ያላገኘኸው ምን ነገር አለህ ያለ። ያልተሰጠኸው ያላገኘኸው ነገር የለም። ሰው ፍጡር ከሆነ ከሌላው ባገኘው ነገር ነው መልሶ የራሱ የሆነ የሚኖረው። ያላገኘነው ነገር የለንም። ከአካላችን ጀምሮ ከእናት አባታችን የተከፈለ ነው። ከዚያ በኋላ ደግሞ አይምሯችን በአባት በእናታችን አስተዳደግ፣ በመምህራን ትምህርት፣ በመጻሕፍት ንባብ ያደገ ነው። ያለዚያ ሰው ከእንስሳ የሚለይበት ምንም ምክንያት የለውም። ሰው ከእንስሳ የሚለየው እንስሳት ቢማሩ እንኳን ያን ያህል ሊይዙና በሚፈለገው መጠን ሊሄዱ አይችሉም። የሰው ልጅ ግን ሰው ከሆነ ባለ አይምሮ ከሆነ እንደ ዶሮ 2 እግር ብቻ ካልሆነ 2 እግር በመኖር ሰው ሊባል አይችልም መቼም አይደል? 2 እግር መኖር ዶሮም 2 እግር አላትና ማለት ነው። ስለዚህ ከነዚህ ከእንስሳት የሚለይበት ማሰብ መቻል ነው። እና ሊያስብ የሚችለው ሊሰራ የሚችለው ሲማር ነው። ኒቆዲሞስ የመጀመሪያውን ስራ ያደረገው ይሄ ምንድን ነው ብሎ በዚያ በእሱ በሚመራቸው ህዝቦች በህዝቡ ስር የሚባል ነገር አለ። በክርስቶስ ላይ የሚወራ ወሬ እጅግ ለጆሮ የሚሰቀጥጥ እጅግ በጣም ሰው በእውነት እንደ እውነት ለሚያስብ ሰው የሚያደማ ነው። ይሄን ነገር ከነዚያ ሰምቼ ብቻ ልቅር አላለም። ምንድነው ነገሩ ብሎ እዚያው ከክርስቶስ እግር ስር ሄዶ መስማት ጀመረ። እንዴት ይሄማ እፎይት ካል ዝንቱ፣ ይሄማ እንዴት ይቻላል ማለት ጀመረ። ከዚያ በኋላ ከአይምሮ በላይ በሆነ ጥበብ ክርስቶስ አስረዳው። ሲያስረዳው አመነ። ሁለተኛ መወለድ አስቡ። እኛም እንዲሁ አንድ ምሳሌ እናምጣ። በእውነቱ አሁን የአይዋፍ ዝርያዎች አሉ አይደል? ዘመድ አይዋፍ በክንፍ እኮ ለመብረር እኮ ሁለተኛ ተወልደው ነው እኮ። አሁን መጀመሪያ በእንቁላል ይወለዳሉ። ይሄ እንደው ብዙ ቀን የምናገረው ነው በእውነቱ። በእንቁላል ከተወለዱ በኋላ ከዚያ በኋላ መሬት ላይ ሲንከባለሉ አንድ ሰው ረግጦ እኮ ጭፍልቅ አድርጎ ሊጨርሳቸው ይችላል እኮ። ከእንቁላሉ ደግሞ እንደገና ተወልደው ክንፍ ያላቸው ይሆናሉ ማለት ነው። እና አሁን እነዚህ ከዶሮ የባሱ አንድ ጊዜ ከተወለድን በኋላ ሁለተኛ እንወለድም የሚሉ
ጥምቀትን የማያምኑ ሰዎች አሉ። በእውነቱ ከዶሮ እንኳን ያነሱ ከነዚህ ከወፎች ያነሱ ማለት ወፍ እንኳን በአቅሟ በእግሯ ለመሽከርከር በክንፏ ለመብረር አንዲት ወፍ ብቻ ናት እኮ እንዲያው ዝም ብላ ያለ እንቁላል የምትወለድ እሷም ጉጉት ናት። ጉጉት ያው በጨለማ የቀረች ቀን ማታይ። ለዚያ እኮ ነው አሁን ጉጉት ቀን መሄድ አትችልም። አይኗ ሌሊት ብቻ ነው የሚያይ ቀን አያይም። አያችሁ ብርሃን ማታይ ሆና ቀረች። አያችሁ እንዲያው ሁለተኛ ስላልተወለደች ከወፎች እንኳን በጨለማ የምትሄዱና ብቻ ቀረች ማለት ነው። እና በብርሃን የሚመላለሱ እነዚህ አዕዋፍ ሁሉም ከንስር ጀምሮ እስከ ድንቢጥ ድረስ ያሉ ወፎች መጀመሪያ ከእንቁላል ይወለዳሉ፣ በእንቁላል ይወለዳሉ። ኋላ ደግሞ እናታቸው ታቅፋቸውና ከምን ይወለዳሉ? ከእንቁላል ይወለዳሉ ማለት ነው። ስለዚህ እኛም መጀመሪያ በስጋ በዚህ በፈራሽ በስባሽ ሟች በሆነው በስጋ ከእናት ከአባታችን እንወለዳለን። ከዚያ በኋላ በእግዚአብሔራዊ ምስጢር ከኛ ጥበብ ልዩ በሆነ ጥበብ ከመንፈስ ቅዱስ ደግሞ እንወለዳለን እና በቤተ ክርስቲያን መተን በ40 በ80 ቀናችን የምንወለደው ልደት በእግራችን እንድንሽከረከር በምድር እንድንኖር በክንፋችን እንድንበር ጸጋ ሰማያዊ እንድናገኝ የሚያደርገን ነው ማለት ነው። ይህንን ኒቆዲሞስ በምር ተረዳ፣ በእውነት ተረዳ፣ ገባው። የተማረ ነውና ጊዜ አልፈጀም። ከዚያ በኋላ በዮሐንስ ወንጌል ምዕራፍ 3 ነው ይሄ፣ ልብ በሉ። ይህንን ወደ ስራ ወሰደው። አያችሁ፣ ተረጎመው በተግባር። ምን አድርጎ ተረጎመው ካላችሁኝ የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ስንመለከት እዚያው መስሪያ ቤቱ ሄደ። መስሪያ ቤቱ ሄደና ኒቆዲሞስ ስለ ክርስቶስ መነሳት ጀመረ እና ግማሾቹ ነቢይ ነው የሚያስተምረው ትምህርት ከኦሪቱ የመጣ ከነቢያት ትንቢት ያልተለየ ነው፣ የሚናገረው ነገርም እውነት ነው፣ ስለዚህ ነቢይ ነው አሉ። እንደነ ኤርምያስ እንደነ ዮሐንስ እንደነ ኢሳይያስ እንደተከበሩት ነቢያት ነው አሉ። ግማሾቹ ደግሞ ከአይሁድ ወገን ናቸው እነዚህ። ግማሾቹ ደግሞ አይ ነቢይ አይደለም፣ እስከ ክርስቶስ ንጉሥ ታነጽ መቅደስ ወምዝት መዘበር ተብሎ በዳንኤል ትንቢት ተነግሮለታል። ቤተ መቅደሷ እስከ ክርስቶስ መምጣት ነው ታንጻ የምትኖረው፣ ከዚያ ትፈርሳለች ተብሎ ትንቢት ተነግሯልና ስሙም ክርስቶስ ነው። ስለዚህ ይመጣል የተባለው መሲህ ይሆን ወይ አሉ። እነዚህ በእውነቱ ጥሩ ምርምር ይዘዋል። አንዳንዶቹ ደግሞ አይ አይደለም እንዴ፣ ለምን እንደዚህ ትላላችሁ? በሰንበት ቀን ድውይ የሚፈውስ በሰንበት ቀን ሙት የሚያስነሳ ይሄማ ሀጥ ነው እንጂ በዚያውስ ላይ ከናዝሬት ደግ ሰው ወጥቶ ያውቃል ወይ? ናዝሬት ማለት ምንንት ህስርት ማለት ነው። ስሟ ትርጓሚው ማለት የተናቀች የተነቀፈች ማለት ነው። ስለዚህ እንዲያው ደግ ሰው ወጥቶባት የማያውቅ ሁልጊዜ እንዲያው በተንኮል የምትታወቅ ሀገር ናት። እንዲያው አይድረስ እንደዚህ ከመሆን ይጠብቃት ሀገራችን በእውነቱ እንዲህ የክፉዎች ሀገር ከመባል። ግን ኋላ ግን ክርስቶስ አደገባት። ክርስቶስ የተወለደው ቤተልሔም ነው እና ከቤተልሔም ነው እንጂ ከዳዊት ከተማ ነው እንጂ ክርስቶስ ይመጣል የተባለ እንዴ ከናዝሬትማ እንዴት እንዲህ ያለ ደግ ሰው እንዴት ሊመጣ ይችላል? ስለዚህ ያደገውን በናዝሬት ስለሆነ ሀጥ ነው። በነገራችሁ ላይ ክርስቶስ የተናቀውን ሰው ብቻ አይደለም ያከበረ፣ የተናቀችውን ሀገር ጭምር ነው ያስከበራት። በእውነቱ እኔ ደግ ሰው የወጣባት ሀገር እኮ ትታወቃለች አይደል? አንዳንድ ሀገር እኮ የገሌ ሀገር ተብላ እኮ ትጠራለች እኮ። ግሪክ ሂዶ አንድ ሰው ከየት መጥተህ ነው አሉት አሉ። ከኢትዮጵያ። የመላከ ሰላም ሳሙኤል ተረፈ ሀገር። መላከ ሰላም ሳሙኤል ተረፈ የሚባል ነበር አንድ ሊቅ። እና አያችሁ እንግዲህ ኢትዮጵያን የምታክል ሀገር ኢትዮጵያ ከሚለው ስሟ ይልቅ መላከ ሰላም ሳሙኤል ተረፈ የሚባለው አስጠራት ማለት ነው። አያችሁ አንዳንድ ጊዜ ደግ ስንሆን ሀገር እናስከብራለን፣ ክፉም ስንሆን ይኸው እንደ ናዝሬት ከናዝሬት ሰው ይወጣል ተብሎ እንዲያው ደጓጎች እንኳን ቢወጡ ያ ክፉ ሀገር ያስብላል። በእውነቱ እንደዚያ ከማስባል እግዚአብሔር ይጠብቀን። እኛ ትናንትና ተወልደን አሁን ነገ ደግሞ ጥለናት የምንሄድ አስቧት፣ ይችን ዓለም አስቧት። እኛ ሳንመጣባት እንግዲህ 7000 ምናምን ዓመት አስቆጥራለች። እኛ ሳንመጣ ይኸው ሳናውቃት ያልኖርናት 7500 ዓመት አስቆጥራለች። አሁን እኛ ካለ ትተናት ከሄድን በኋላ
እኛን አሳልፋ ደግሞ ምን ያህል ዓመት እንደምትኖር አናውቅም። እንዲያው በመካከል እንደ ጉድ ብቅ ብለን አገር ማሰደብ ኧረ ይድረስ። በመካከል ዝም ብለን እንዲያው እንደዚህ እንደ ጧት ኮከብ እንደ ምንድነው የንጋት ኮከብ ይባላል። እንዲያው ሊነጋ ሲል ብቅ የሚል ጨለማው ሲያድር ሁሉ ዝም ብሎ ሲያበቃ፣ እንደዚያም ደግሞ እንደ ንጋት ኮከብ በዚህ በጨለማው ዓለም ብቅ ብለን ደግሞ ሀገር ልናስከብር፣ ሃይማኖት ልናስመሰግን፣ አማኝ ልናበዛ እንችላለን። ስለዚህ ምርጫው የኛ ነው። በእውነቱ ያው ምንም ቢሆን ምንም ብንቀጥፍ ምንም ቢመቸን ምንም ቢደላን ምንም ብንሰርቅ ምንም ብንቀማ ምንም ብንሾም ምንም ብንደህይ መቼም እንሞታለን አይደል እንዴ? አንሞትም? ደግሞ በዚህ ዓለም ደግሞ እንዲያው ምንም ሀብታም ብንሆን ድሃ ሳንሆን አንቀርም። ይኸውላችሁ በዚህ ዓለም ምን መሰላችሁ የሚባለው ግማሹን እድሜ በችግር ግማሹን እድሜ በሰላም ነው የምናልፈው። በቃ ይሄ እንደዚህ ነው። እንዴት መሰላችሁ? ባለጸጋ ሁነን ሀብታም ሁነን ሁሉ ነገር የደላን ከሆን ሌሊት በህልማችን ድሃ ሁነን መንገድ ዳር ነው የምናድር። ሌሊት የንጉሥ ልጅ ገደል ላይ ሊወድቅ የሆነ ቅጠል እየያዘ አምልጦት ገደል ሊገባ ሲጨነቅ ያድራል። ሲነጋ ግን ዙፋን ላይ ነው። ስለዚህ ደግሞ የድሃው ልጅ ደግሞ መንገዱ ላይ ተኝቶ ከላይ ሰማዩን እያየ ከዋክብቱን እየቆጠረ እንዲሁ ሲጨነቅ ይውልና ላይበላ እኮ ይችላል፣ ወይም ላይለብስ እኮ ይችላል። እንቅልፍ የወሰደው ጊዜ ግን ንጉሥ ሆኖ ዙፋን ላይ ተቀምጦ ያድራል፣ በህልሙ ማለት ነው። ስለዚህ የሁለት ህልም ዓለም ናት ይቻለም ይባላል። የሁለት ህልም ወይ በህልማችን ሀብታም እንሆንባታለን፣ ወይ በእውናችን ሀብታም እንሆንባታለን። እና ደግሞ አስቡ እድሜያችን ደግሞ ሌሊቱና መዓልቱ እኩል ነው። 30 ዓመት ከሆነን 15 ዓመቱ ሌሊት ነው፣ 15 ዓመቱ ቀን ነው አይደል? አይደለም ነው። ስለዚህ በህልማችን የከበር ነው በእውነታችን እንደህያለን፣ በእውነታችን የደህየ ነው ደግሞ በምናችን እንከብራለን። እና ድሃው ምንም የሌለው የኔ ቢጤ ምንም ሳይበላ ውሃ ጠጥቶ እንቅልፉን ሲተኛ በመሶቡ የሚያምር ምግብ መጥቶ ያንን ሲበላ እንዲያው ሲበላ ያድርና ብድግ ሲል ሆዱ እንደተራበ ነው። አይ ጉድ እውነት ባረገው ይላል። ያ ደግሞ ባለጸጋው ደግሞ ሆዱ ቅም ብቻ መስሎ ይተኛና እንዲያው መተኛ ተቸግሮ በዚህ በኩል ደግሞ ሲሞላ አስቸግር አይደል? በዚህ በኩል እያጋደለ ደግሞ ወደዚህኛው ሲል ባላንሱን አልጠብቅ እያለ እንደማንም መቼም ይተኛል ሆዱ ሞልቶ። ከዚያ በኋላ ሌሊት ደግሞ ተርቦ የሚበላው የሆነ ምግብ ሲያይ ሲሮጥ ሰው ሲቀማው ውሻው ሲወስድበት ወይ እንደዚህ ያደረገው ብድግ ዛሬ ያየሁት እንጀራ አይ እንዴት ደስ ይል ነበር ግን ሳልበላው ቀረው ይላል። ሌሊቱን ሲራብ አድሯል ማለት ነው። ተጠምቶ ውሃ የሚጠጣው አጥቶ ሲጨነቅ ሲነሳ ግን ውሃ አልጠማውም። ስለዚህ በሌሊቱ የተጠማው በቀኑ ይረካል፣ በሌሊት ደግሞ የጠጣው ቀን ደግሞ ይጠማል ማለት ነው። ስለዚህ የሁለት ህልም ዓለም በሆነች በዚች ዓለም እንዲያው እንኳን በሰማይ ማለት ነው በምድር እንኳን 24 ሰዓት በደስታ ማንኖርባት፣ አንዱ በጭንቀት ያልፋል፣ አንዱ በተድላ ያልፋል ማለት ነው። እና በዚህ ውስጥ ሆኖ ሀገርን ማሰደብ ምንም የሚሉት በሽታ እንደሆነ በእውነት እግዚአብሔር ይጠብቀን። ይሄን ቦታ እንትን አለበት፣ ይሄን ቦታ ገል ያለበት እንደዚህ ያለም ሀገር የሚባል በእኛ ምክንያት እንዲያው በእውነቱ እንድሰሙ ብዬ ነው እንደዚህ የምለው። እንዲያው ዝም ብዬ ለመጮህ ፈልጌ አይደለም። ይሰማል አይደል? እሰይ እንኳን ሰማችሁ። ሀገራችን ለማስመረቅ ያብቃን በእውነቱ። ከዚያ በኋላ ይህንን ሁሉ 3 አይነት መንገድ እዚህ አጥነ ያሉ አሉ፣ በዚህ በኩል ነብይ ነው ያሉ አሉ፣ ደግሞ በዚህ በኩል ክርስቶስ ነው ያሉ አሉ። በመካከል ማን አለ? ኒቆዲሞስ አለ። ኦሪትክሙኑ ትኮንኑ ለዘኢአበሰ አለ። ያን ጊዜ ሁላችሁ ይሄ በጨለማ የተማረውን በአደባባይ ገለጠው። ኦሪታችሁ አለ። የኦሪት እኮ መምህር እሱ ነው የነበረ። አሁን ማለት አሁን ቤተ ክርስቲያናችሁ ሀገራችሁ ካልኩኝ ምን ማለት ነው? ሀገራችሁ ካልኩኝ ምን ማለት ነው? የእናንተ ብቻ ነው ማለት እኮ ነው አይደል? ኒቆዲሞስ አሁን በድፍረት ወጣና እነሱ የሚያከብሯትን ኦሪታችሁ ያልበደለውን ትፈርድበታለች፣ ሳታውቅ ሀጥ ነው ትላለች አለ። እንዴ የኦሪት መምህር ራሱ ኦሪታችሁ ምን ማለቱ ነው?
አሁን ወደ ወንጌል ተመልሷል ኒቆዲሞስ። መቼ ተምሮ? በሌሊት ተምሮ ወደ ወንጌል ተመልሷል። እውነት ክርስቶስን አውቋል። የክርስቶስ ሆኗል። ስለዚህ ኦሪታችሁ ባልበደለ ሰው ላይ ትፈርዳለች ወይ? ጻድቁን ኃጥእ ትላለች ወይ አላቸው። እንዴ ኒቆዲሞስ ምን ማለት ነው? አንተ ደግሞ እንዲህ ትላለህ እንዴ? አንተ መምህራችንን እንዴት ለምን ትላለህ አሉት። እስኪ ተመለሱና እንዲህ ያለ የዕውራንን ዓይን የሚያበራ የታመሙትን የሚፈውስ የተራቡትን የሚያበላ ያዘኑትን የሚያጽናና ሰው ኃጥእ ነው ካለች ኦሪታችሁ ተመልከቱ መጻሕፍት አለ። ምን ተመልከቱ አለ? መጽሐፍ ተመልከቱ። እንዴ ለምን እንዲህ ያለ ደግ ሰው በኦሪት ኃጥእ ተብሎ ያውቃሉ? አንዳንድ ጊዜ ሰው እኮ ቁጭ ብሎ ዝም ብሎ ሲሸከሽክ ወሬ አይድረስ እኮ ነው። ሰማዩን አውርዶ እዚያች እቃ ላይ መቀመቅ ያወርደዋል። መሬቱን አውጥቶ ደግሞ ሰማይ ሰማት ያወጣዋል። ቁጭ ብሎ ምንም አንድ ነገር ሳያደርግ እንግዲህ አስቡ። እንዲያው ሁለት እንዲያው በውል እንኳን ክርስትናን የማይኖሩ ሰዎች ብድግ ብለው ጳጳሳቱን ሲነቅፉ እንዲያው እኮ ግሩም እኮ ነው። አስባችሁታል? እግር ተነስቶ ራስን እንደማከክ እኮ ነው። እና አይድረስ ነው። አሁን እንደዚያ ነበር የተያዘው። እናንተ ምን ታውቃላችሁ? ይሄው የተፈወሱት እኮ እያመሰገኑ ነው። ዓይናቸው የበራላቸው እኮ እያመሰገኑ ነው። እና እንዲህ ያለ ሰው በኦሪት ተነቅፎ ያውቃሉ አላቸው። እነሱ ለምንድን ነው እንዲህ የምትል አንተማ እንዴት ሲሉት፣ አይ መጽሐፍን ተመልከቷ። መምህር አይደል? መጽሐፍትን ሂዱና ተመልከቱ። ከዚያ በኋላ መጽሐፍትን ሊመለከቱ ያ ጉባኤ ተበተነ። ያ የፍርድ ጉባኤ በክርስቶስ ላይ ሊፈርድ እንዲያውም ኃጥእ ነው ያሉት በድንጋይ ልንወግረው ይገባል ሊሉ ነበረ። በድንጋይ ወግረን ቀጥቅጠን ልንገለው ይገባል እያሉ ሲሉ የነበሩ በኒቆዲሞስ ሌሊት በተማረው ዕውቀት ባየው እውነት የተነሳ ያ ጉባኤ እንኳን በድንጋይ ሊወግር ክፉ ነገር ከመናገር እንኳን እንዲቆጠብ ተበተነና ምን ወደ ማድረግ ተመለሰ? መጽሐፍ ወደ መመልከት። አያችሁ፣ ደግ ስራ ወደ መስራት ተመለሰ። እየፈራ የመጣ ኒቆዲሞስ እየደፈረ ሄዳ። አያችሁት? ስለ ክርስቶስ በአደባባይ መመስከር ጀመረ። ከዚያ በኋላ የኒቆዲሞስ በዚህ ብቻ ያበቃም። ልብ በሉ። አሁን በአደባባይ ኃጥእ ነው፣ በድንጋይ ይወገር፣ ሊሞት ይገባዋል የሚሉ ሰዎች ኦሪት እንዲህ ብላ እንደማትናገር እንዲያዩ በተናቸው። ክርስቶስ የማስተማሪያ ጊዜ ያው የክርስቶስ ፈቃዱ በዚያ ጊዜ ባይሆንም ቅሉ በሱ ውስጥ ግን ከዚያ በኋላ ክርስቶስ ስንት ነገር እንዳስተማረ እንግዲህ አስቡ። ኒቆዲሞስ ይገደል የተባለውን ክርስቶስ ያንን ጉባኤ በትኖ እንዲያስተምር እውነት ወንጌል እንድትነገር አደረገ ማለት ነው። እዚህ በላይ ስራ አለ? ይኸው አሁን የመንፈስ ቅዱስ ማደሪያ መሆን መገለጫው መልካም ስራ መስራት አይደል ያለው? ስለዚህ ይኸው መሰከረ በተግባር። ከዚያ በኋላ ክርስቶስ ያው ፈቃዱም ስለሆነ ጊዜውም ስለደረሰ ክርስቶስ በዕለተ ዓርብ ተሰቀለ። ክርስቶስ ተገርፎ ተገፎ ያ ሁሉ መከራ ተቀብሎ ተሰቀለ። ያ መከራ ሲጀምር ከክርስቶስ ጋር ይማሩ የነበሩ ሐዋርያት የት ሄዱ? ተበተኑ፣ ጠፉ። አንድም ሐዋርያ ከዮሐንስ ወልደ ነጎድጓድ በቀር እና ከእናቱ ውጭ አንድም ሐዋርያ እዚህ አካባቢ አልነበረም። ኒቆዲሞስ ግን ኒቆዲሞስ አምፃ ምዕተ ልጥረ ወአወፈየ ከርቤ ወአልወ። እንዲያውም ኒቆዲሞስ እሱ ብቻ መምጣት አይደለም። በአይሁድ ልማድ ሰው ሲሞት አስከሬኑ ሽቱ ተቀብቶ ነው የሚቀበር እና ደግሞ ዮሴፍ የሚባል የአርማትያ ሰው እንዲሁ ከጌታ የሚማር የነበረ ነው። ከሐዋርያት ቁጥሩ ያልሆነ ከሰብአ አርድእት የተቆጠረ ነው። የአፋ ደቀ መዝሙር ይባላል። ከቤት ከዋለበት የማይውል ካደረበት የማያድር እየመጣ በትርፍ ጊዜው የሚማር ሰው ነው እና የገጠር ሰው ነው። ከተማም ቤት አለው። ከተማ ቢመጣ ክርስቶስን ሰቅለው ታየ። ደግሞ ኒቆዲሞስ ደግሞ በመጀመሪያ አንድ አለ በቅዱስ ያሬድ እንደው በደንብ የተገለጸ ይሄ አራራቱ ይገርማል። አውስወሙ በቃሎሙ ለሕዝብ ብእሲ ዘስሙ
ኒቆዲሞስ ድሁን አነ እምደሙ ለዝብእሲ አንሰ እፈቅድ እጠመቅ። ይሄ በቅዱስ ያሬድ የቅዱስ የኒቆዲሞስ አገላለጽ ነው። በእውነቱ ምን አላቸው? አውስኦሙ በበቃሎሙ፣ በየቃላቸው ሲናገሩ ኒቆዲሞስ ደግሞ በቃል በቃላቸው መለሰላቸው። ምን አላቸው? ድሁን አንም ደሙ ለዝብእሲ፣ ምንድነኝ አለ? ንጹሕ ነኝ ራሴን አድናለሁ አለ። እንዲያውም የሚገርም እኮ ነው። እንዲያውም ቢፈቅድልኝስ መጠመቅ እፈልጋለሁ አለ። እንደ ክርስቶስ ክርስቲያን መሆን እፈልጋለሁ። አስባችሁታል? እንዲህ ነው እውነት፣ እንዲህ ነው መማር። ጲላጦስ ከዚህ ሰው ደም ንጹሕ ነኝ ብሎ ነበረ። ግን ምንድን ያደረገ? እጁን ታጥቦ እንደወደዳቸው አድርጉት ነው ያለ። ኒቆዲሞስ ግን ምንድን ያለ? እኔ ከዚህ ሰው ደም ንጹሕ ነኝ ብቻ ብሎ አልሸሸም። እንዲያውም በደሙ ልጠመቅ እፈልጋለሁ አለና ከጲላጦስ ጠየቀና ቀራንዮ ላይ በአደባባይ ተሰቅሎ ያለውን ክርስቶስ ደሙ በላዩ ላይ እየተንጠበጠበበት አውርዶ ገነዘው። አያችሁ፣ የክፉ ቀን ደራሽ እና ምን ይሉታል ሊቃውንት? ልቡ ለጻድቅ ውኩል ከመ አንበሳ፣ እንደ አንበሳ ልቡ የታመነ ነው፣ አይፈራም። ክርስቶስን ያገኘ ያገኘኛል፣ እንደሱ መስቀል ላይ ይሰቅሉኛል አላለም። በዚያ ቀን ክርስቶስን ከመስቀል ላይ ያወረደ አይደለም፣ በክርስቶስ መከራ ያልተሳተፈ ስምዖን ቀሬናዊ መስቀል አሸክመው እንደ ክርስቶስ አሰቃይተውታል። ያን ሁሉ ያውቃል። ግን ተምሯላ። በክርስቶስ የመጣ በእኔ ላይ ይሁን ብሎ ደሙ በላዩ ላይ እንግዲህ ከ9 ክንድ መስቀል አስቡት፣ ከ9 ክንድ መስቀል ተሸክሞ ሲያወርደው ደሙ በላዩ ላይ እንዴት የታደለ ነው። ልጠመቅ እወዳለሁ ያለው እኮ ነው። በደሙ ተጠመቀ፣ በውሃው ተጠመቀ። እዚያው ክርስቶስ ደም ላይ ቀራንዮ ላይ መስቀሉ ላይ አወረደው። ይሄ ነው ክርስትና። አሁን የኒቆዲሞስ ጸጋ ከዚህ በኋላ ይገለጣል። እንዲህ አድርገው ከመስቀሉ አውርደው ዮሴፍና ኒቆዲሞስ፣ ዮሴፍ ድርብ በፍታ መጣ፣ ኒቆዲሞስ ደግሞ ሽቷ መጣ። ሚተልጥረ ይላል። ይሄ የተነጠረ በ100 ወርቅ የተገዛ ያንን ሽቱ ረብርበው በድርብ በፍታ፣ የተለየ በፍታ የሚባል ግምጃ፣ ልዩ በጣም የተለየ ነው። ውድ የሆነ በፍታ መከፈኛ እንደማለት ነው በእኛ አነጋገር። ያንን አምተው ዝም ብለው እንዲያው እንደ ሰው ሊገንዙ ሲሉ ያ እንግዲህ አስቡት 6 ሰዓት ተሰቅሎ 9 ሰዓት ነፍሱ ከስጋው ተለይታ ከመስቀል ያወረዱት አስከሬን ነው ያሉት ክርስቶስ አይኑን ግልጥ አድርጎ ቁጭ። በዚህ ጊዜ ደነገጡ። እንግዲህ ሙቷል እኮ ትንፋሽ የለም ምን የለም። አይኑን ግልጥ ሲያደርግ ለምን ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት። ቅዱስ እግዚአብሔር ቅዱስ ነው፣ ልዩ ነው፣ ክቡር ነው። ኃያሉ እግዚአብሔር ንዑዝ ነው፣ ክቡር ነው፣ ልዩ ነው። ቅዱስ እግዚአብሔር የማይሞተው እግዚአብሔር፣ አሁን እኮ ሞቶ እኮ እየገነዙት ነው። የማይሞተው እግዚአብሔር ቅዱስ ነው፣ ክቡር ነው፣ ልዩ ነው እያላችሁ እያመሰገናችሁ ገንዙኝ እንጂ ብሎ አሁን የሚደረሰው ኪዳን በዚያ ጊዜ ለነሱ የተነገረ ነው። አይገርማቸው? ለዮሴፍና ለኒቆዲሞስ ዛሬ ካህናቱ ሻሻቸውን አውልቀው መስቀላቸውን ይዘው እየተንቀጠቀጡ እኛም ሁላችን ቆመን የምናስደርሰው ኪዳን በዚያ ጊዜ በዕለተ ዓርብ ያ ኒቆዲሞስ በክፉ ቀን በዚያች ሞት በሸተተችው ቀን ሂዶ የክርስቶስን ስጋ ከመስቀሉ ላይ አውርዶ ሲገንዝ ከክርስቶስ አስከሬን የተሰማ ድምፅ ነው። ከክርስቶስ አካል የተሰማ ድምፅ ነው። ይህን ተናግሯቸው እነሱ ማመስገን ሲጀምሩ እሱ ደግሞ ማመስገን ጀመረ። ኦ ዮሴፍ ወኒቆዲሞስ በከመ አክበርክሙኒ ወሰአምክሙኒ ወገነዝክሙኒ ሥጋዬ በሰንዱናት ከማሁ አነኒ አከብረክሙ ወእስእመክሙ ወአነብረክሙ ዲበ መንበረ ሶፎር ሰማያዊ። ዮሴፍ ኒቆዲሞስ ሆይ እንደወደዳችሁኝ እንዳከበራችሁኝ ሞትን ሳትፈሩ እነሱ ባያወርዱት ሊያቃጥሉት አይሁድ እየመከሩ ነበር። ስጋው የክርስቶስን ስጋ ሊያቃጥሉት እየመከሩ ነበር እና እንዳከበራችሁኝ ከመስቀል አውርዳችሁ ስማችሁ እንደገነዛችሁኝ
እኔም አከብራችኋለሁ፣ እወዳችኋለሁ፣ በመለኮታዊ አፌ ስማችኋለሁ፣ ሶፎር በሚባል ህብሩ ልዩ በሆነ ዙፋን በሰማያዊ መንግስቴ አስቀምጣችኋለሁ። ዘአክበረ ስቅለትየ ይከውን ክብሩ ከመ ዮሴፍ ወኒቆዲሞስ። ዛሬም በዓለ መስቀሌን ስቅለቴን ያከበረ ሰው ክብሩ እንደ ዮሴፍና እንደ ኒቆዲሞስ ይሆናል። ያድርግልን በእውነቱ። በዚያውም የዛሬ ሳምንት በዓለ ስቅለቱን እናከብራለን እና በዓለ ስቅለቱን ስናከብር ከመስቀሉ ላይ አውርደው እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አደርጋቸዋለሁ ተብሎ ቃል ተገብቶልናል። መድኃኔ ዓለም ያድርግልን። እንግዲህ የዮሴፍ ክብር እስከዚህ ድረስ፣ የኒቆዲሞስ ክብር የጌታውን ሥጋ ከመስቀል ተሸክሞ በደሙ ተጠምቆ አውርዶ ሲገንዝ ቃል ኪዳኑን ወዲያው ተቀብሎ እንዲህ ያለ ጸጋ ያገኘ በክርስትናው እንዲህ የተከበረ ሰው ነው። የኒቆዲሞስን እድገት እንግዲህ ተመልሰን እንየው። አሁን ተማረ፣ በአደባባይ መሰከረ፣ እስከ ቀራንዮ ተጓዘ። አስቡ፣ አንድ ምዕመን እንደዚያ ነው መሆን ያለበት። መጀመሪያ ትማራላችሁ፣ እንማራለን። ከተማርን በኋላ እንዲያው ጆሮ ቀለብ ዝም ብለን እንዲያው በጆሮ ሰምተን አድንቀን ወይም አማረን ልነድ አይደለም። አንዳንድ ጊዜ ጎነጥ ስናደርጋችሁ እንዲያው የማይገባቸው እንዴት እንደዚህ ብሎ ይናገሩናል፣ እንዴት እንደዚህ ይሉናል ትላላችሁ። አንዳንድ ጊዜ ደግሞ እናንተማ የተከበራችሁ ስንላችሁ የገባቸው ትላላችሁ። እንዲያ እያላችሁ መሄድ አይደለም የትምህርት ዓላማው። ባለመድኃኒት በጠባዩ መራራ ነገር ማጠጣት ልማዱ ነው። መራራውንም ተግታችሁ እዚያ በኋላ ወደ ተግባር መውሰድ ነው ድርሻችን የሚሆነው። ስለዚህ አሁን ቤተ ክርስቲያናችን እንዲህ ክርስቶስ መጀመሪያም ተናግሯል። አሁን በእልፍኙ በዚህ በአዳራሽ ውስጥ አስተምሪያቸዋለሁ፣ እናንተ ደግሞ ሂዱና በአውደ ምሕረት በአደባባይ መስክሩ ብሎ ለሐዋርያት አስተምሯል። ይህን ሲያስተምር ኒቆዲሞስ አልነበረም። በጨለማ ተማረ፣ በአደባባይ መሰከረ፣ ቀራንዮ ላይ ለመስቀል ራሱን አዘጋጀ። አሁን እንደዚያ ነው። እንደዚያ ደግሞ ለቤተ ክርስቲያን የምንቆምበት ጊዜ ነው። አስቡ፣ እየተማርን ነው። አሁን በግቢ ውስጥ ነው የምንማረው። ስለ እውነት የምንመሰክርላት ግን ለቤተ ክርስቲያን በመስሪያ ቤታችን ነው፣ ባለንበት፣ በየቢሮአችን፣ በየምንሰራበት፣ በየአደባባዩ። ቤተ ክርስቲያን ስትነቀፍ የእድገት ጸርና ስትባል፣ ለእድገት አትሆንም ስትባል፣ እንዴ ታሪኳ እኮ ጥንታዊ ነው፣ የእሷ ስራ እኮ ነው መሰረቱ፣ አሁንስ ቢሆን ከእሷ የተሻለ ስልጣኔ አመጣን ወይ ብለን ልንመሰክር ይገባል። ክርስቶስን እንደ ሩቅ ብእሲ እንደ ፍጡር ሲቆጥሩ አይደለም፣ የሞተልኝ አዳነኝ ክርስቶስ ነው ልንል ይገባል። እንዲህ ብለን ልንመሰክር ያስገባል። ክርስትናችን ማይተባችን በደስታችንም በመከራችንም በሐዘናችንም በደስታ በሁሉም ጊዜ ልናሳይ ያስፈልጋል። አንዳንድ ጊዜ መከራ ሲመጣ ማተብ እንቆርጣለን፣ ደስታም ሲመታ ማተብ እንቆርጣለን። ምን አይነት አለመታደል እንደሆነ። አሁን አንዳንድ ሙሽሮች ሲዳሩ አንገታቸውን ማተብ ያሳጡታል። እና በእውነቱ አሁን እነዚህ ሰዎች አሁን በእውነት ምን ማለታቸው ነው ብትሉኝ፣ ታማኝ አይደለሁም ማለታቸው ነው ለትዳር አጋራቸው። ምክንያቱም ማተበኛ ማለት መታመን አይደል እንዴ? ስለዚህ ማተበ ፈት የሆነ ባለትዳር ምንድን ነው የሚሆነው? ማተብ የለሽ። ማተብ የለሽ ደግሞ ምንድን ነው? በቃሉ የማይታመን። ለዚያ እኮ ነው በሳምንቱ ደግሞ ከሌላ ጋር ቁሞ የምታየው። በዚያ እኮ ነው መስቀሉ ቀለበቱን እያወለቀ ጭፈራ ቤት እንትን ቤት የሚያመሸው ስንት መሰላችሁ? ማታ ማታ ቀለበቱን አውልቆ እንዳልሆነ ሲሆን ሲበላሽ የምታድር ስንቶቹ መሰላችሁ? ቃል ኪዳን የላቸውማ፣ ማተብ የላቸውማ። ማተባቸውን ፈተው ነው የጀመሩት። ደግሞ እንዲሁ በሐዘናችን ሰው ሲሞት የሆነ ነገር ሲሆን ማተብ እንቆርጣል። ለምንድን ነው እንዴ? ለምንድን ነው የኔ ያመጣህብኝ ከዚህ በኋላ ትቻለሁ ማለት እኮ ነው። ማተብ መቁረጥ ማለት ጥሩ አይደለም እኮ። ቃል ኪዳኔን አፍርሻለሁ ማለት እኮ ነው። እና ሰው ላይ ሞት ተፈጥሯል እንዴ? ማተብ የምንቆርጠው ለምንድን ነው? ስለዚህ በደስታም ጊዜ ይሁን በሐዘን፣ በነገስታቱም ፊት ይሁን በድሃዎቹ ፊት፣ በየትኛውም አጋጣሚ እንጀራችንም ይወሰድ አካላችን ይቆረጥ፣ ስለ እውነት መኖር አለብን። ስለ ቤተ ክርስቲያን፣ ስለ ሃይማኖታችን ልንመሰክር፣ ስለ ክርስቶስ ልንናገር ይገባል። የማያውቃትን ቤተ ክርስቲያን ለምን ይነቅፋታል? መጀመሪያ እስኪ ታሪክ ተመልከት እኮ እንደ ኒቆዲሞስ እንዴ ታሪክ አጥና እንጂ እንዴ። እነ ላሊበላ በማን ተሰሩ? እነ አክሱም በማን አስደናቂ ሆነው ተሰሩ? እነ ጎንደር ፋሲል ለምን በማን ተሰሩ? ይሄ ሁሉ የሀገር ታሪክ ከምን መጣ? ይሄ ሁሉ መስቀል፣ የወርቅ የብር የእንቁ መስቀል ከምን መጣ?
የሁሉ የምትኮራበት የብራና መጽሐፍ የተገኘ እንዴ ታሪክ ተመልከት እንጂ ብለህ ያንን የከለባት ጉባኤ መበተን አይገባም? ይገባል፣ ይገባል። ስለ እውነት መናገር ያስፈልጋል። ከዚያ በኋላ ተከታዩ የሚሆነው ቀራንዮ ነው። ቀራንዮም ከመጣ ሂደህ ቁማ። ታዲያ ዘላለም አትኖር፣ ምን ትሆናለህ እንዴ? ቢገልህሳ መንግስቱን ትወርሳለህ እንጂ ምን ትሆናለህ? ስለዚህ ቀራንዮም ላይ ልንታጣ አይገባም እንደ ኒቆዲሞስ። ስለዚህ የኒቆዲሞስ እምነት መጀመሪያ ከቤት ተመሰረተ በሌሊት፣ ከዚያ በኋላ በአደባባይ በብርሃን ተገለጸ፣ ከዚያ በኋላ በመከራም ተገለጸ ማለት ነው። የክፉ ቀን ጊዜ ደረሰ። እንዲህ ያለ የቤተ ክርስቲያን ዛሬ መቼም ከዚህ የከፋ ቀራንዮ የላትምና ምን ጊዜም ቤተ ክርስቲያን ቀራንዮ ናት እና የቤተ ክርስቲያን ቀራንዮ ላይ ትሰቀል ተብሎ በታወጀበት ቀን ላይ እንዳትኖር በሚታወጅበት ጊዜ ላይ ምእመናኖቿ በየተገኙበት በሚገደሉበት ጊዜ ላይ በዚህም ቀን ስለ ቤተ ክርስቲያን እየመሰከርን እንድንገኝ ይገባል። የኒቆዲሞስ ሕይወት እሱን ነው የሚያስተምረን። ስለዚህ ሁለተኛ ያልተወለደ መንግሥተ ሰማያት አይገባም ሳይሆን አያያትም ተብሏልና ሁለተኛ እንድንወለድ የፈቀደልን መንግሥተ ሰማያትን ለማየት ወደ መንግሥተ ሰማያት ለመግባት እንድንወለድ የፈቀደልን መድኃኔዓለም የተመሰገነ ይሁን። ደግሞ በተወለድነው ልደታችን የበለጠ እያደግን በሃይማኖት እየጎለመስን በምግባር እየበረታን መንግስቱን ለመውረስ የተዘጋጀችልን መንግስቱን ለመውረስ እንዲያበቃን የቸሩ መድኃኔዓለም ፈቃዱ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።